بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد المبعوث رحمة للعالمين وعلى آله وصحبه الغر الميامين ومن تبعهم بإحسان إلى يوم الدين የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞቻችንና እህቶቻችን በያላችሁበት ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ እንኳን ወደ ረመዳን አደረሳችሁ አደረሰን ላለም አላህ ተባረከ ወተዓላ በአግባቡ ጾመው ቆመው ኢባዳዎችን ሰርተው ከሚቀበላቸውና ከሚሸለሙት እንዲያደርገን አላህን እንማጸናለን። ዛሬ ኢንሻአላህ በዚህ በቀጥታ ስርጭት በፈቷ ፕሮግራማችን ለየት ባለ መልኩ እናንተ ጥያቄ ገታ አድርገን እኛ ያዘጋጀናቸው ጥያቄዎች አሉ ከጾም ጋር ተያዙ አህካም ሲያም ጋር ተያዙ ላይ እናተኩራለን። እንድትከታተሉ ኢንሻአላህ እንጋብዛለን። ያው ለዚህ ተገባኝ እንግዳችን ዶክተር ሼክ መሐመድ ሐሚዲ ናቸው። ሼኻችን አህለን ወሰለን እንኳን ደህና መጣችሁልን። ባረከላሁ ፊኩም። አላህ ይክሪመኩም። የመጀመሪያው እንዳልኩት ከጥያቄ ሳይሆን ከራሳችን እናዘጋጀው ነውና ያው ረመዳን ማለት ወይም ጾም ማለት ከምግብና ከመጠጥ መቆጠብ ብቻ ሳይሆን የራሱ የሆኑ አካሄድና ስርዓት እንዳለው ይታወቃልና ጾማችን አላህ የሚቀበለው እንዲሆን ሸሪዓው የሚወደው እንዲሆንልን እንደው ጥሪ ያለ መልእክት ያስተላልፉልን። بسم الله الحمد لله والصلاة والسلام على سيدنا محمد وعلى آله وصحبه وآله በመጀመሪያ ለመላው ሙስሊም ማህበረሰብ እንኳን ለወርሃ ረመዳን አደረሳችሁ ይባላልላለሁ። እንግዲህ ጾም ሲባል ህግጋቶቹን እንደ ጊዜው ስፋት እንመለስባቸዋለን። ከምንድን ነው የምንጾመው የሚለውን በአግባቡ ማወቅ ያስፈልጋል። ኢባዳ ያው ሁለት አይነት ናቸው፣ ተግባራትና መታቀቦች ናቸው። ኢባዳ ሲባሉ ጾም በመታቀብ ውስጥ ነው የሚካተተው። ከምግብ ከመጠጥና ከግንኙነት ዋነኛው ይሄ ነው። ከዛም ውጪ አላህ ከማይወዳቸው ማንኛውም ነገር መታቀብ ይኖርበታል። ከጾም ውጪም መታቀብ ግዴታ ቢሆንም ለምሳሌ ከሐሜት፣ ከነገረኝነት፣ ሙዚቃ ከማዳመጥ፣ ከተለያዩ እንግዲህ ሐራምን ከመብላት መታቀብ ሁሌም ግዴታ ቢሆንም በረመዳን ጾም ሳይታቀብ ከጾመ ጾሙን ይጎዳበታል፣ ከናካቴው ያበላሽበታል ያሉ ዑለማዎችም አሉ። صحيح ውስጥ አንድ ሐዲስ አለ من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه ውሸትን መናገርና በዛ መሰረት መስራት ያላቆመ ሰው ያልተወ ሰው ምግብና መጠጡን በማቋረጡ ብቻ አላህ ጉዳይ የለውም ነው የሚለው ሐዲስ። ይህንን ሐዲስ እንደ ዋቢ በመጥቀስ ኢብኑ ሐዝም አልዛሂሪ አልሙሐላ ላይ ማንኛውም ማዕሲያ ጾም ያበላሻል። ምክንያቱም አላህ ሐጃ የለውም የተባለበት ጾም አላህ አይፈልገውም ማለት እኮ ውድቅ ነው ማለት ነው፣ የተበላሸ ነውና የትኛው ማዕሲያ ያበላሻል ይላሉ። ይህ አባባላቸው ጀዛኩሙላሁ ኸይር ሼኽና። ወደ ቀጣዩ ልሂድና አንዳንድ ሰዎች ዘካ ለማውጣት ረመዳን የሚጠብቁ ሰዎች አሉና እዚህ ላይ የተወሰነ ሐሳብ ሰጡ። ዘካ የሚወጣው አመት ሲሞላ ነው። አመት ማለት ደግሞ በጨረቃ አቆጣጠር 12 ወር ማለት ነው። እና عدة الشهور 12 شهرا አንድ ባለ ሀብት ገንዘቡን ካገኘ ጀምሮ ገንዘብ ማነሻ መጠን አለው፣ ከዛ በላይ ቢጨምር በዛው ልኬት ነው የሚሄደውና ገንዘቡን ካገኘ ጀምሮ ከኒሳቡ ሳይወርድ አመት የዞረ ጊዜ አመት ሲወጣል። አመት ደግሞ የሚዞረው ሁሉም ሰው ረመዳን አይደለም። ከዚያ ያገኘው ሸዋል ይላል፣ ሻዕባን ላይ ሊሆን ይችላል፣ ዙልቃዕዳ ላይ ሊሆን ይችላል። ያስፈልግም ረመዳን ላይ ረመዳን ጋር የሚጂ ዘካት ማል አይደለም፣ ዘካት አልማል አይደለም። ዘካት አልማል በማንኛውም ጊዜ ነው ሸሪዓውም እንደዚህ ያደረገው። ያንደ አመት የሚሞላበት የተለያየ ስለሆነ ሁሌም ድሆች ከሀብታም ሀብት ላይ ድርሻ እንዲኖራቸው በተለያየ ጊዜ ዛሬ አንተ ብታዋል ከሰለስት ደግሞ ለምን ይያለ ያልተቋረጠ የመኖር ዋስትና ነው ለነዛ ሚላስ የሚቀመስ ለሌላቸው ሰዎች የሰጠው الذين في اموالهم حق معلوم للسائل والمحروم
ስለዚህ ረመዳንን ብቻ መጠበቅ ትክክል አይደለም ነው። ጀዛኩሙላህ። ሌላኛው ያው ረመዳን ጋር ብዙ የሚስተዋል ችግር ነው። ረመዳን ሲመጣ ከቁርአን ውጭ ያሉ ያው በግልጽ ለመነጋገር ይሄ ነሺዳ እስላማዊ የሚባል ነሺዳዎች፣ ፊልሞች በስፋት ይለቀቃሉ። ሰዎችም ወደዛ ይቅባል ያደርጋሉና እዚህ ላይ ምክንያታቸው ሰውን ለማሻገል ከዒባዳው ላይ ለማዘናጋት የሚደረግ ነገር ነው። አንድ ነገር ስሙ ስለተቀየረ ብቻ ጽድቅ አይሆንም። ዛሬ ሙዚቃ ነሺዳ የሚባለው ነገር መጀመሪያ ሲጀመር ዝም ብሎ የሆኑ ሰዎች ያዜሙ ነበር። በዛ ደረጃ ያለውን ቀላል ነው ችግር የለውም ወደ ማለትም የሚሄዱ ዑለማዎች አሉ። መነሻቸው እዚህ ለመዘርዘር ጊዜው ባይበቃም ማለት ነው። አሁን ግን በሙዚቃ መሳሪያም እየታጀበ እንደውም ሴትና ወንድም አብሮ ተቀላቅሎ ተቀምጠው የሚደረገው ይሄ ሌሎቹ ከሙስሊም ውጪ ያሉት ሰዎች ከሚዘፍኑት ዘፈን በሚል ብቻ የሚለይ የሆነ ነገር ነው። አወል ሐዲስ አታይ ወሬ ያለው ነው። الناس من يشتري له الحديث ليضل عن سبيل الله። እንግዲህ የተፍሲር ሊቃውንቶች በሙሉ ሙተቀድሞች የሙዚቃን ጉዳይ አዳዲስ ግንዛቤ ያለን የሚሉ ሰዎች ካልሆነ በስተቀር እንግዲህ ይሄንን እንደው ዕውቀት አለኛ ያለው ያለ ሰው እና አሉሲን ቢያይ ሌሎችንም ተፍሲር ቁርጡቢ ሁሉም ላይ ያለ ነገር ነውና ማግኘት የሚችሉት ነገር ነው። ይሄ ከረመዳን ጋር ያሰው ረመዳን ወደ ዒባዳው ወደ ዚክሩ ወደ ዱዓው ወደ ቲላዋው ማዘንበል በሚገባበት ጊዜ እንጉርጉሮ ወደ ጆሮ ማንቆርቆር ይሄ አግባብነት የሌለው ሰውን ከዒባዳ ማዘናጋት ነው ማለት ነው። ሺሮ ማለት የሙዚቃ መሳሪያ እንኳን ባይኖረው ሐዲዛቲ ንጹህ እንኳን ቢሆን ከቁርአን ጋር መጋፋት በዚህ ወቅት ላይ እኮ ራሱ ሐላል የሆኑ ነገሮች ቢሆኑ ተወት ይደረጋሉ። ቁርአን ሲባል ለቁርአን ለዚክር ረመዳን ነው ወቅቱ። ይሄ ወደ አላህ ይቅባል መሆኑ በእንግዲህ ሆነ ያለብን ቢሆንም በዚህ ሰዓት ላይ ደግሞ የበለጠ ወደ አላህ ሙዙ ያለብን ወቅት ስለሆነ ዘናጋት አይገባም። በረመዳን ያው ሐይድ እንዳይመጣና ሙሉ ለመጾም ሲባል መድኃኒት መጠቀም እንዴት ታይ? ይሄ ባለሙያዎች ቢጠየቁ ጥሩ ይሆናል። የወር አበባን በመድኃኒት አማካኝነት ማቆም ጤና ላይ የሚያስከትለው ሁከት አለ የለም የሚል የግድ ባለሙያ አስተያየት ያስፈልጋል። ይሄን ሳያደርጉ ሸርዑ እንዲህ ስለሚል ነው ፈስአሉ አህለ ብለው ጉዳት የሚያስከትል ከሆነ ግን ሐራም ይሆናል። ምንም 100% ምንም ችግር የለውም ከተባለ በዛ ሰበብ የወር አበባው ስለቆመ መጾም አይከለከሉም። ነገር ግን ይሄ ተፈጥሯዊ ነገር ነው። ጊዜውን ጠብቆ ቢፈስ የተሻለ ለጤናም ለዒባዳችንም የተሻለ እንደሚሆን ምን ሸክ የለውም። አላህ የፈቀደላቸውን ፊጥራ ለምንድን ነው የማይጠቀሙ? ያው ቀዳውን በኋላ ከሰው ተይቶ ለማውጣት ይሄ ስሜት ነው የሚሆነው። መርሐባ ለያው ረመዳን ኢባዳ እንደመሆኑ ጾም ኢባዳ እንደመሆኑ መጠን ኢባዳ ደግሞ ያለ ንያ አይሆንምና ንያ ስናደርግ ለወሩ ሙሉ አንድ ጊዜ በነየት ይበቃል ወይስ በየሌሊቱ በነየት አለብን? እያንዳንዱ ቀን ራሷ ኢባዳ ናት። ለዚህ ብሎ አንዷን ቀን ያበላሸ ሰው ነው ቀዷ የሚወጣው፣ ወሩን አይወጣም። እንደ ሰላት ቢሆን ነው አንዷ ረካዓ ካበላሸ ሌላውም አብሮ ተበላሽቷል። እንደ አቅልና እንደ አስተያየት በዚህ መልኩ ማቅለል ይቻላል። እንደ ሐዲስ ደግሞ መልበየተ الصيام فلا صيام له ሌሊት ጾሙን ወስጾም የለውም ብለዋል። ንያ ምንም አድካሚ ነገር አይደለም። ከወቅቱ ጀምሮ እስከ ፈጅር ድረስ ባለው ጊዜ ድረስ የነገውን ዕለት ጾማለሁ የሚል እቅድ መያዝና ውሳኔ በውስጥ መወሰን ማለት ነው። ንያ በአንድ በት ምን ነገር አለ ንያ ላይ በአንድ የልብ ስራ ነው። ጾም ለገድ ነው ነገ ጾማለሁ የሚለውን በልቡ ይሰበው ነው። በቃኝ በለገር የለም። አንየቱ ፊዕሉ القلب ነው። ሌላው አንዳንድ ሰው በረካና ረመዳን ላይ ብቻ የሚሰግድ ሰው አለ። እነሱዎች እንዴት ነው እንግዲህ ረመዳን ላይ ለምን ሰገድክ አንለው ማድረግ ያለበትን ያደረገው። ግን ረመዳን ሳይሆን ሌላውም ጊዜ መስገድ ዋጅብ ነው። ሰላት ግን የተሻሻለችበት ወቅት የለም። ምናልባት ሙሳፊር ሲሆን ቁጥሩን ይቀንሳል፣ ጊዜውን ያጠጋጋል። የወር አበባ አታወጣም
ወይም የወሊድ ደም ላይ ያለች ከዛ ውጭ ያለው ግን ኢነ الصلاة كانت على المؤمنين كتابا موقوتا ያለው አንድ ሙስሊም አዛን በሚደረግበት ሰዓት ተነስቶ መስገድ ግዴታው ነው። ስለዚህ ከሰገድ ከበስ ረመዳን ላይ መጾም ብቻ ከሆነ ያው እንግዲህ ሰገድ ሰዎች አሉና ጾማቸው መቅቡል ነው አይደለም። እንግዲህ ሰላት የተወሰው ይከፍራል ለፍርም ረጅም ጭቅጭቅ ነው ያለው በእነ الفقهاء አልሙሂም ሰውየው ሲጾም አላህ ላይ ይቀበል አትጾም አይባልም። የቀረውን ሙላ ነው ማለት የሚጠበቅብን ነው። ሶላት የሚባልም አላህ ወጀበብህ ግዴታ አለ። በ24 ሰዓት 5 ጊዜ ነው የሚሰገደው። እሷንም ማከናወናል ማለት ነው የሚጠበቅብን። መርሐባ። ሌላው ተጨባጭ ጥያቄ ነውና አንዳንድ ሰው ኤርፖርት ላይ ሆኖ ፀሐይ ገብታለች አፈጠረ፣ ፀሐይ ላይ ሲወጣ ግን አውሮፕላን ሲወጣ ግን ፀሐይ ገባችው። እንዴት ያድርግ ይሄ ሰውዬ? በአገሩ አለ ቦታ ላይ በትክክል ገብታለች ተብሎ የሚታሰብ ከሆነ ጾሙ ትክክል ነው የለው። ላይ ሲወጣ ችግር የለውም። ላይ ሲወጣ እንግዲህ ወደ ምዕራብ ሲሄድ ሊታይ ይችላል፣ ያጋጥማል አንዳንድ ጊዜ። እንግዲህ አላህ ከዚህ በላይ አይከልፈውም። ሌላኛው በረመዳን ወር ውስጥ ቀን ላይ ሙስሊም ያልሆኑ አካላቶች ምግብና መጠጥ ማቅረብ ወይ መሸጥ እንዴት ይታያል? ለምን ያቀርባል? ለምን ያግዛቸው? እሱም ጾም ግዳጅ አለባቸው። ነጋዴ ነው፣ ምግብ ቤት አለ። ማታ መነገድ ይችላል ማለት ትርፍ ይቀርብኛል ብሎ እኮ ሐራምን መስራት አይጠበቅበትም። አንድ ሙስሊም ከሆነ እኮ ሙስሊም ምግብ ቤት የሚመገበው ያው ሙስሊም ነው። አንድ ሽሮ ያቀርባሉ ብዙ ጊዜ ይታወቃልና ውሃ ምናምን ቢቀርባቸው ነው የተሻለ የሚሆን። ምክንያት ኖሮት ለምሳሌ ታሞ እርጉዝ ሆና እያጠባች ደግሞ የማትችልበት ደረጃ ኖራ እንደዚህ ከሆነ እነሱም ቢሆኑ ባገኙት ጊዜ ቀባ ማውጣት አለባቸው። አሁን ምንለው ምንድነው ረመዳኑ የጊዜውን ይጾም ቀሪውን ደግሞ ቀጣይ ከፋራ ነገር አለበት። ምንም ከፋራ አንድ አመት ካለፈው አንድ ሙድ ከማብላት ጋር የሚል እንደ መዝሐብ ሻፊዒዎች ይችላሉ። ዋናው ነገር ጾሙ መጾሙ። ሚስቴ ከአራት ወር በፊት ወልዳ ነበረ። አሁን ወተትም ብዙ የላትምና ለመጾም ትንሽ ጨነቃት፣ ችግር አለች፣ ይከብዳታልና ምን ታርግ? ከአቅም በላይ ከሆነ ማጥባት ልጇን የሚጎዳባት ከጾም ጋራ የሚጎዳባት ከሆነ ወይም እሷ በሽታ ላይ ምትወርቅና ምን ትንገላታ ከሆነ ማፍጠር ተፈቅዶላታል። ከዛ ቀጣ ታወጣለች፣ ግን ቀጣ ታወጣለች። ያው ቀሪ ኢላ ነው የሚሆንባት። ሌላው የሁለት ወር ተከታታይ ጾም ያለበት ወይም ከፋራ ያለበት ሰው ረመዳን ይገባበት ምን ያደርግ? ጀምሮት መሀል ላይ ረመዳን ገባበት። የዒዱን ቀን ብቻ አፍጥሮ ቀጣይ ሸዋይ ላይ ይጨርሳል። ለምሳሌ 2 ወር ነበረበት፣ ከረመዳን በፊት 20 ቀን ጾመ። ረመዳን መጣ፣ አሁን 30 ወር ረመዳን ይጾምና 21 ብሎ ጀመረ። ቀሪውን 20 ሳይሆን 50 ቀን ነው የሚጨምረው። አዎ 21 ብሎ ይጀምራል። ከኢድ በኋላ የዒዱን ቀን ብቻ ያፈጥራል፣ ሌላውን ቀን ይቀጥላል። መርሐባ። በረመዳን እያወቀ ያፈጠረ ሰው ያለ ሸሪዓው ዑዝር ምንድነው ሁክሙ? የተለየ ሁክም አላውቅም እንደዚህ ይደረግ የሚል ነገር፣ ግን ቀባ ማውጣት ግዴታ ነው። ወንጀሉ ደግሞ ከባድ ነው። ከፋራ ነው የለበትም። ያ በምንድን ነው ያፈጠረው? በምግብ ከሆነ ያው እክትላፍ አላቸው ሐነፊያዎችና ማሊኪያዎች። በግንኙነት ላይ ቅያስ አድርገው 2 ወር መጾም አለበት ይላሉ፣ ከፋራ ማለት ነው። አዎ ሌሎች ደግሞ ዑለማዎች ከፋራ የመጣው በግንኙነት ላይ ብቻ ነው። በፊነሃሪ ረመዳን በረመዳን ቀን ግንኙነት ካደረገ 2 ወር በተከታታይ መጾም ይኖርበታል። ያም 60 ምስኪን ማብላት ወይም 2 ወር መጾም ወይም ባሪያ ነፃ ማውጣት በሚል ነው በምርጫ ያስቀምጠው። ኺላፍ ያለበት መስአላ ነው። ኺላፍ ያለበት ነው ማለት ከፋራ የለበትም ነው። አዎ ከፋራ የለበትም ነው ወደሚለው ጅምሩ ነው ስለሌላ። በረመዳን ቀን ላይ ሲበላ ሲጠጣ ረስቶ ማለት ሲበላ ሲጠጣ ያየ ሰው ምን ያደርግ? ያስታውሰው፣ ችግር የለውም። የተኛ ሰው እንደምንቀሰቅሰው ማለት ነው። 30 ሰዓት ደረሰ ተነስ ብለን እንቀሰቅሰዋለን እስከሚጠግብ ዘማን ነው። ረመዳን ነው ረሳህ እንደ ብሎ ማስታወስ። መርሐባ ኸይር። ሌላው በጾም ውስጥ እያለ በማስታወስ ወይም በማስተዋል ወይም ደግሞ ከሚስቱ ጋር በመነካካት ሊሆን ይችላል። አልሙሂም በሆነ ወይም አካላቱን መፈረታ ጋር በመንካት መኒ ሰው ወይ ጉዞ ላይ ያለ ሰው እንግዲህ ሸሪዓዊ ፍቃድ ማለት ይሄ ነው።
እንደገና የወር አበባና የወሊድ ደም ላይ ያለችም ማባሉ الحائض تقضي الصوم ولا تقضي الصلاة ብለው አይሻን ጠየቁ። ማናትች العدوية የምትባል ሴት ሲጠይቋቸው أحرورية أنت ያሉ ሐሩሪ ነሽ ወይ ሐሩራ የሚባሉ ሙብተዲዖች ኻሪጅ ጀማዓዎች ነበሩና እዛ ነሽ ያለ አይደለሁም ልጠይቅ ነው እንጂ ስትል እንግዳውማ ኩና ኑእመሩ بقضاء الصوم ولا نؤمر بقضاء الصلاة ጾመን ቀዳውጡ ብለን ታዘናል ሰላትን ግን ቀዳውጡ የሚል ትእዛዝ አልደረሰንም ሐይድ ላይ ያለች ሴት ማለት ነው እንደማንም ተጠናካክሮ መጾም ይሻላል ነው በሽታም ያለበት ማይድም በሽታ ያለበት ማይድም ያው ነው ማይድም በሽታ ያለበት በጣም የገዘፈ እድሜ ላይ ያለ ወይም ከፍ ያለ እድሜ ላይ ያለች ከፋራ ብቻ ነው ያለባቸው ከፋራ ብቻ በጣም ተካለ አንዳንድ ሰዎች እዚህ ላይ ከሐኪም ቤት መረጃ ወረቀት ያጽፉና ስኳር ታማሚ ነኝ ምናምን በሚል ሰበብ እንግዲህ በእነሆ በእነላህ ነው ያለው ነገርና ተሳሁል ታያል አንዳንድ ጊዜ አይ ስኳር ያለበት ሰው ሁሉ ጾም አይችልም የሚል ነገር የለም ስኳር ኖሮበት ከፍ ያለ ደረጃ ሆኖ መጾም የማያስችለው ከደረሰ ሊሆን ይችላል ሌላው ሰፈሩ ወይም ደግሞ መንገደኝነቱ ሁሌ ቋሚ የሆነ ለምሳሌ ሀገር አቋራጭ አውሮፕላን አበረር ሊሆን ይችላል እነሱዎች እንዴት ምን ማድረግ ያለባቸው አሁን የሚኖርበት ሀገር አለው እሱ እዛ አይኖርም ግን ለምሳሌ አዲስ አበባ ማለት የሚኖርበት ሀገር አለው አዲስ አበባ ነዋሪ ነው አንድ ቀን ካርቱም አንድ ቀን ጅዳ አንድ ቀን ጀርመን ነው እንበል ይሄ ሰው በሄደበት ጊዜ ሙሳፊር ነው ግዳም ተመሰና ማለት ማሳጠርም ይችላል ማፍጠርም ሰላቱን ማሳጠርም ይችላል እዚህ ሲመጣ ብቻ ነው የሚያፈጥረው እዚህ ሲመጣ ማንም ይሰው ያ መብት ነው እንጂ ግዴታ አይደለም አለማፍጠር ከቻለ አሁን ዛሬ ዘመን ምቾት ቀላል ነው ምቾት ያለበት ነገር ነው ከዚህ የትም ሀገር ብትሄድ ምግብ በተለያዩ ሰዓታቶች ይቀርብልሃል ቁጭ ብሎ ነው የሚሄደው ችግሩ ማን ቀደም ያወጣበት ጊዜ የለም ሁሌ ስለሆነ ቢጾም ይሻላል ወደ ቢለው አዎ ቀደም ያወጣበትም ጊዜ አያጣም ሰው ካሰበ ይሄ ዲን አይደለ እና ያለ ምክንያት አይሆንም በየቀኑ እኮ አይደለም የሚያርፉበት ጊዜ ማለት ያው 30 ወር ሌላኛው አንዳንድ ሰው ለረመዳን ረሃቡን ወሃጥሙን ለመቋቋም ሲል ሙሉ ቀን የሚተኛ ሰው አለ ምን ትሉታላችሁ እንጂ ምክር ይራበው እንጂ ጾም የተባለ እኮ ለዛ እንደዚህ መሸሽ የለበትም ኖርማል የሚሰራውን ስራ ያከናወነ ነው ጂሃድ ያርጉ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም የጾሙት በድር በረመዳን ነው ሌሎች ፈትህ መካ በረመዳን ነው ትላልቅ ማዓሪኮችን በረመዳን አከናውነዋል የመሳነፊያ ጊዜ አይደለም ይሄን ያክል ረሃብን እንደው መሸሽ ነው አስፈሪ ነገር አድርጎ መስጋት የለበትም ለማንኛውም ሙስሊም የሚያጋጥመው ነገር ያጋጥመዋል ሊጾም ነው መራበት ፍላጊ ነው ማለት ነው ራስ መንገላታት ፈልጎ ነው አላህ ያዘዘው እንግዲህ ነፍስያ ከትቢቷ የምትመለሰው ፍላጎቷን መኮርኮም ስትችል ነው በነስር ምክንያት ወይም ተፈንክቶ ሊሆን ይችላል ወይ ጥርስ ነቅሎ ሊሆን ይችላል ለሚፈሰው ሰው ምንድነው ጾም ያለው ምንም አይሆንም ምናልባት ጥርሱ ደምቶ በዛ ከምራቅ ጋር ወደ ውስጥ የሚያስገባው ከሆነ ጾሙ ይበላሻል ከዛ ውጭ ያለ ምንም ችግር የለም መርሐባ አንድ ሰው ጾም ላይ ያለ ወይ በሰፈር ምክንያት ወይ በሆነ ሸሪዓ ዑዝር ተፈጥሮ ለማቋረጥ ወሰነ ግን አልበላም በኋላ ሐሳቡን ቀየረ ሙሳፊር ነው በልና በቃ ማፍጠር ብሎ አስቧል ግን አልበላም ሲያሳየው ወይ መሄደኛ ናት ማለት አስቸጋሪ መስአላ ናት ያው የወሰነ እንደሆነ እንዳፈጠረ ነው የሚቆጠረው ለምሳሌ ሰላቱን ከዚህ ቀን ደረካ በኋላ አቋርጣለሁ ካለ ውጭ ነው ያለው ይላሉ ያስና አለህ እና ጾም ይቆርጣል ነው ኦፕሬሽን መደረግ ወይንም ያደንዛዥ ስለሚያሰጧቸው ማለት ነው ያስፈታል ወይ በምግብ መስመር የሚሄድ ከሆነ ማለት መንፈስ ባደንዛው አዎ ዝም ብሎ በደም እንትን የሚሄድ ከሆነ ችግር የለውም ኦፕሬሽኑ በራሱ ችግር የለውም ራሱ ችግር የለውም አቅል ስለሚያስት ማለት ነው መርሐባ ኦክሲጅን ጾም ያስፈታል ወይ ይሄ ለታማሚዎች የሚሰጠው ይዞት የሚገባው ነገር ካለው ብሎ አየር ብቻ ከሆነ ችግር የለውም ከዛ ጋር ተያይዞ የሚገባ ፈሳሽ ነገር ካለ አዎ ያስፈታል ግሉኮዝ ምግብ ነው አዎ ያስፈታል እሱ በሚገባ ሁለት ጥያቄዎች መሰረታዊ ናቸው ፈጅር አልወጣም ብሎ ሳሁር ቢበላና በኋላ ፈጅር መውጣቱ መረጋገጥ አንድ
ፀሐይ ገብታለች ብሎ ቢያፈጥርና በኋላ ፀሐይ ያለመግባት ቢረጋገጥ ሁለቱ አይ ማጣራት አለበት መጀመሪያ አልወጣም ብሎ ፈጅር ወጥቶ ከተገኘ እሱ ጎደሎ እንጂ የእንትኑ አይደለም ጾሙ ይበላሻል በሁለቱም የመጀመሪያ ተለየ ቀኑ ምንም ሸክ የለውም እንደሚበላሽ የሌሊቱ አስሉቀን ስለሆነ አስሉ እሱ ስለሆነ የሌሊቱ ምናልባት አስሉ ሌሊት ነውና ሊያን الأصل በቃው ሌሊት ሊባል ይችላል ግን ይሄ የተቅሲር ችግር ነው ዛሬ ለማወቅ ብዙ ማስቸገር አይደለም ሰዓት አለ በየትኛው ደቂቃ ላይ ፈጅር እንደሚወጣ ማወቅ ይቻላል ምን ብሎ አልነገም ይያለ ማድረግ የለበትም ሌላው ረመዳን ቅባት መቀባት ሽቶ የመሳሰሉ ነገሮች እንደ ቡኹር ነገሮችን እዚህ መጣጣም ሁሉም ችግር የለውም መታጠብ ቅባት መቀባት ለተበሪድ ለማቀዝቀዝ ሽቶ ለማቀዝቀዝ እንዲሆን ሴሎቹ ይጠጣሉ ያረዘቃቸውን እሱ እስካልተመገበ ድረስ ችግር የለውም መርሐባ ሰዓታችን አልቋል እያሉ ነው ኢንሻአላህ በአጭር ሰዓት በጣም ሰፊ ነገሮችን እንዳሰናል ሼህ መጨረሻ ላይ የምትሉት ጥሪ ያለ መልእክት ካለ ረመዳን ነገ አላህ ካለ ወይ ከነገ ላይ ጀምራለሁ እንግዲህ ዛሬ አመሻሽ ላይ ጁምዓ ከመግሪብ በኋላ በመነሰማቸው ዜናዎችና በአየር ላይ በመንመለከተው ጨረቃ ፍለጋ ቅዳሜ ረመዳን ሊሆን ይችላል ቀጣዩ ቀን ካልሆነና ዛሬ ካልታየ ደግሞ እሁድ ነው የሚሆነውና የምንለው እንኳን አደረሳችሁ እንላለን መግቢያችን ላይ እንዳልነው ሌላው ደግሞ ረመዳኑ መልካም እድል ነውና በአግባቡ ከወንጀላችን ተውበት አድርገን የዘለምነውን ይቅርታ ጠይቀን ለዘለመንም ይቅርታ ብለን ወደ አላህ Subhanahu Wa Ta'ala ኢቅባል አድርገን በቁርአን በዚክር በዱዓ በዒባዳ በርተተን እንድናሳልፈው በማስታወስ አጠናቀቃለሁ ጀዛኩሙላህ ኸይር አላህ እድሜያችሁን ያርዝምልን ባረከላሁ ፊኩም የተከበራችሁ ተመልካቾቻችን ይህ የቀጥታ ስርጭት ያልፈተዋ ፕሮግራማችን ነው ኢንሻአላህ ሰዓት አልቋል ያው ምንለው ምንድነው እንኳን አደረሳችሁ ነው ምንለው ሼክ እንዳሉት ባይሆን አድራ ምንለው ነገር ምንድነው ይህ ረመዳን የለውጥ ወር ነው የምንሰለጥንበት ራሳችንን የምንገታበት ነፍሲያን የምንታገልበት ሸይጣን ይታሰራል ኦልሞስት ነፍሲያ ደግሞ በራሱ ታገሳለች ስለዚህ መታገልና መለወጥ አለብን ነው ከረመዳን በፊት የነበርክ መሐመድ ረመዳን ላይ ሌላ መሐመድ ሆነ መገኘት ያስፈልጋል ከረመዳን በኋላ የተሻለ መሐመድ ለመሆን ማለት ነውና ይሄ ካልሆነ ጾሙ ብቻ ዋጋ የለውም ነው ያ ካልሆነ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ረጊማ አንኩም ሪኢን ደخل ረመዳን ወለም ይፈር له እንዳሉት ረመዳን ገብቶለት ያልተማረለት ሰው ባፍጢሙ ይደፋ እንዳሉት እርግማን ነው የሚሆነው ያን እንዳይሆን መታገል ማቀድ ማሰብ አለብን አላህ ግዛቸው አላህ ግዘን እንላለን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ